بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته رمضان مبارك هذه برنامجكم آبا واستكبر ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 10 ነው። ዛሬ የሱረቱል በቀራ 35ኛውን አያ ኢንሻአላህ እንቃኛለን። አባታችን አደም አለይሂ ሰላም ጀነት እንዴት እንደገባ ሐውለል ጀና በጀና ጉዳይ ያሉ አያቶችን እናያቸዋለን ኢንሻአላህ። يقول الله تبارك وتعالى وقلنا يا آدم እንግዲህ ስግደቱ ካበቃ በኋላ መላእክቶች ለአላህ ፍጹም ታዛዥ መሆናቸውን ካሳዩና የአደምን አለይሂ ሰላም የሚገባውን ክብር ከሰጡ በኋላ የኢብሊስ ጠላትነት ከተገለጠ በኋላ እኛም የኢብሊስን ጠላትነት በሩህ ዓለም አይተናል። አደም አለይሂ ሰላምም የኢብሊስን ጠላትነት አይቷል። እናም አላህ አደምን ጀነት ግባ ይሏል 35ኛው አያ ላይ ወቁልና እንዲህ አለን ያ አደሙ አደም እስኩን አንተ ወዘውጁከ ጀና አንተና ሚስትህ ጀነት ለተወሰነ ጊዜ ግቡ ወኩላ ሚንሃ ሁለታችሁም ተመገቡ ረገደን ምርጥ የሆነውን ነገር ያለምንም ሐሳብ ተመገቡ ሐይሱ ሽእቱማ ከፈለጋችሁት ስፍራ ወላ ተቅረባ هذه الشجرة ይህችን ዛፍ እንዳትቀርቧት ወይም እንዳትቀርቧት ይህችን ዛፍ ሁለታችሁም እንዳትቀርቧት ወላ ተቅረባ هذه الشجرة فتكونا من الظالمين ሁለታችሁም ራሳቸውን ከበደሉ ነው የምትሆኑት ከበደለኞች ትሆናላችሁ። ይህንን አያ አንድ ባንድ ቃላቶቹን ኢንሻአላህ እንመለከታለን። ወቁልና ቢኑን አልአዘማ አላህ እኛ እንዲህ አልን ይላል ራሱን በማላቅ ያ አደም ሆይ እስኩን ሱኩን አሁን ቁርአን በምንቀራበት ጊዜ ሱኩን ያሉባቸው ቦታዎች ላይ ፖዝ እናደርጋለን አይደል? ለተወሰነ ሰከንድ እንቆምና ከዛ እንቀጥላለን። ሰከነ ፊ اللغة العربية ለተወሰነ ጊዜ በአንድ ቦታ ላይ መቆየት ነው ለተወሰነ ጊዜ። ይሄ የሚያሳየው አላህ ወቁልና ያ አደሙ እስኩን አንተ ወዘውጁከ الجنة አንተና ሚስትህ ለጀነት ግቡ ሲላቸው ሱኩን ነው ለተወሰነ ጊዜ ነው temporarily ነው ጊዜያዊ ነው። ቁርአን በግልጽ እንደሚነግረን አባታችን አደምና እናታችን ሐዋ ጀነት የገቡት ለጊዜያዊ ነው። ተመልከቱ ያ አደሙ እኽሉድ አንተ ወዘውጁከ الجنة ይልም እኽሉድ ዘላለማዊ ቋሚ የሆነ ህይወትን በጀነት ውስጥ ኑሩ አይልም። እስኩን ነው temporary ነው ጊዜያዊ ነው። ጊዜያዊ ፈተና ለነሱ ፈተና እንዲሆን አላህ አደምንና እናታችንን ሐዋ ጀነት እንዲገቡ አደረገ። ተመልከቱ ወቁልና ያ አደሙ እስኩን አንተ በስሙ ጠራው ያ አደም ብሎ እስኩን ضمير مستتر አንተ ማለት ነው። በውስጡ እስኩን አንተ እስኩን ማለት ነው። እንደገና አንተ ብሎ ጠራው። 3 ጊዜ ነው የተጠራው አደም። ያ አደሙ እስኩን በሚለው ውስጥ አንተ የሚላለ እንደገና አንተ አለው። ከዛ ወዘውጁከ الجنة ከዛ ሚስትህ ነው የሚለው 3 ጊዜ አደም መወሳቱ የሚያሳየን ነገር አላህ በትዳር ዓለም ውስጥ the leadership የሰጠው የሊደርሺፑን ትዳሩን የመምራት ቤቱን የመምራት ኃላፊነት የሰጠው ለአደም ነው ለወንድ ነው። እስኩን አንተ ወዘውጁከ الجنة ከዛ ወኩላ ሚንሃ ረገደን ይላል። ወኩላ ሚንሃ ረገደን የሚለውን ከማየታችን በፊት እንዳልኩት አባታችን አደምና እናታችን ሐዋ ጀነት ጊዜያዊ ቆይታ እንዲኖራቸው እና ጀነት ውስጥ ፈተና አለ ያንን ፈተና እንዲፈተኑ ገብተዋል እና
የመጀመሪያ ዛሬ ላነሳላችሁ የምፈልገው ነገር ትዳር ሰማያዊ ነው። ትዳር ሰማያዊ ነው። ተመልከቱ፣ አንተና ሚስትህ ነው የሚለው። እናታችንን በስሟ አልጠራትም እና ቁርአን ውስጥ ስታዩ ሚስትህ ነው የሚለው፣ የትዳር አጋርህ ነው የሚለው። ስሟን ከመጥቀስ ይልቅ እሷ በህይወት የምትጫወተው ሚና፣ ለእሷ የተሰጣት ትልቅ ማዕረግ፣ የሚስትነት ማዕረግ፣ የእናትነት ማዕረግ እና እስኩን አንተ ወዘውጁከ ነው የሚለው ኦቨር ኤንድ ኦቨር ቁርአን ውስጥ። ትዳር የጀመረው የት ነው? በጀነት ነው። ሸይጣን ዛሬ በዘመናችን በጣም ከባድ ከሚሰራቸው ስራዎች መካከል አንዱ ትዳር ላይ ነው። ሸይጣን ለትዳር ጠላት ነው። በመጀመሪያ ደረጃ ይህንን ሐሳብ በጥልቀት እንድትረዱልኝ ሱረቱል ነበእ ይዣቸው ሄዳለሁ። ሱረቱል ነበእ ምዕራፍ 78 ላይ አላህ ወኸለቅናኩም አዝዋጃ ይላል። ወኸለቅናኩም አዝዋጃ ሱረቱል ነበእ አማ ጁዝ ውስጥ ምዕራፍ 78 ላይ ጥንድ አድርገን ፈጥረናቸዋል ይላል። ማለትም ሴትና ወንድ አድርገን ጥንድ አድርገን አዝዋጅ። ሁለተኛ አዝዋጅ ወኸለቅናኩም አዝዋጃ ሶሳይቲ ማህበረሰብ አድርገን ፈጥረናቸዋል። ማህበረሰብ ደግሞ የሚፈጠረው በትዳር ነው አይደል? ትዳር ከሌለ ማህበረሰብ ሊፈጠር አይችልም። ሸይጣን እጅግ በጣም የሚጠላው ነገር ቢኖር ቁርአን ውስጥ ካሉ ሐሳቦች አንደኛው ወኸለቅናኩም አዝዋጃ ጥንድ አድርገን ፈጥረናቸዋል። እስኩን አንተ ወዘውጁከል ጀና፣ እስኩን አንተ ወዘውጁከ አንተና ሚስትህ የሚለውን ሐሳብ ሸይጣን በጣም ነው የሚጠላው። ለምን ካላችሁኝ የአላህ ዓላማ ምንድነው? ኢኒ ጃኢሉን ፊል አርዲ ኸሊፋ። ኸሊፋ ከትርጉሞቹ መካከል አንዱ ምንድነው ብለናል? የኽሉፉ ባዕዱሁ ባዕዳ፣ አንደኛው ሌላኛውን እየተተካካ የሚቀጥል። ሸይጣን የመጨረሻ የሚጠላው ማየት የማይፈልገው ነገር ቢኖር እኛ እየተተካካን እንዳንቀጥል። ሰውን ማየት አይፈልግም። እንግዲህ አስቡት፣ ሳንመጣ በፊት ጥላቻ ከነበረው መተን ደግሞ ምን አይነት ጥላቻ ሊኖረው እንደሚችል አስቡ። እና ሸይጣን በዓለማችን ላይ እኛ ራሱ ከልጅነታችን ጀምሮ ሸይጣን የሳለብን አንድ ስዕል አለ። ሸይጣን በጣም ስትራቴጂክ ነው። in the minds of ሸይጣን ብያቸዋለሁ ክፍል 9 ላይ የሸይጣን አእምሮ ውስጥ ገብቶ ሸይጣን ምንድነው የሚያስበው፣ ምንድነው ፍላጎቱ፣ ዓላማው የሚለው መረዳት ያስፈልጋል። ሸይጣን በጣም ሸዋጅ ነው። የሚሸውደው ደግሞ በምን መሰላችሁ? ከልጅነታችን ጀምሮ በእኛ ዘመን ስላለው ብቻ ላውራችሁ። ከልጅነታችን ጀምሮ ሸይጣን በእኛ አእምሮ ውስጥ የሳለው በፊልም ሊሆን ይችላል፣ በስነ ጽሁፍ ሊሆን ይችላል፣ በኦራል ትራዲሽን በአፈ ታሪክ ሊሆን ይችላል። ሸይጣን ማለት የሆነ ጥቁር የሆነ ሆረር ነገር፣ የሚያስፈራ የሚያስደነግጥ አስቀያሚ የሆነ መልክ ያለው እና ስራው እኛን ማስደንገጥ ብቻ ምናምን አድርገን እንድንስል አድርጓል። እና ብዙ ሰው ስለ ሸይጣን ሲወራውላ አይፈልግም መስማት። እና ሸይጣን ምን አደረገ መሰላችሁ? እኛ ላይ የሚፈልገውን ዓላማ ለማሳካት እሱን እንዳናቀው ጭንብል ለበሰ። ስለሱ የተሳሳተ ኢሜጅ ሰጠን። በፖለቲካ ላስረዳችሁ። ፖለቲከኞች ፕሮፓጋንዳ ያደርጋሉ። የተለያየ አይነት ፕሮፓጋንዳ ፖለቲከኞች ያደርጋሉ። ሚሊታሪሊ ወታደራቸውን ያሳያሉ። በጣም ወታደራዊ አቅማቸው ጠንካራ እንደሆነ ያሳዩናል። እና አንድ ነገር ላለው ብትል we are ready ዝግጁ ነን የሚል ነው። ግን ብዙ ጊዜ የሚሰጠው ምስልና እኛ ጠንካሮች ነን ብለው የሚሰጡን ምስልና እውነታው ውስጥ ገብተን ስናየው ግን አንድ አይደለም። ራሳቸውን ትልቅ አድርገው ካላሳዩኝ ልክ እንደ ፊርዖን እንደሚያደርገው ማለት ነው። ፊርዖን ራሱን ትልቅ አድርጎ ነው የሚያሳየው ለህዝብ። እና ሰው ደግሞ በፕሮፓጋንዳ አእምሮ ብሬን ወሽድ ይሆናል። ለዛ ነው ቁርአን ምን ይለናል? ሱረቱ ዙኽሩፍ ምዕራፍ 43 ላይ ስለ ፊርዖን ፈስተኸፈ ቀውመሁ ፈአጣዑ ይላል። ፈስተኸፈ ቀውመሁ ማለት ህዝቡን ብሬን ወሽድ አደረገው ይላል። ከዛስ ፈአጣዑ ቱፊዱ ተርቲብ ወታቂም ሙባሸረተን፣ ማንኛውንም ትእዛዝ ሲሰጥ ፊርዖን ወዲያው ነው ተግባራዊ የሚያደርገው ህዝቡ። ለምን? ፊርዖን የህዝቡን አእምሮ ብሬን ወሽድ ከማድረጉ የተነሳ። አይገርምም? የዛኔ እኮ ፌስቡክ የለም፣ ቲክቶክ የለም፣ ሶሻል ሚዲያ የለም፣
ሚዲያ የለም ግን የራሳቸው የሆነ ሚዲያ አላቸው ፈርዓይናዎች እና ሸይጣንም ልክ እንደዛ ብሬናችንን አእምሯችን ስለ ሸይጣን የተሳሳተ ግንዛቤ እንድናስብ ግን ሸይጣን እሱን የምንስልበት ምስል ኢሜጅ ሰጠንና እሱ ግን ያ ኢሜጅ አይደለም እሱ ግን ያ ምስል አይደለም እና በጣም የሚገርማችሁ ነገር የተሳሳተ ግንዛቤ ስለሱ እንዲኖረን አደረገን ሚስ ኢንፎርምድ አደረገን ምክንያቱም ካወቅነው ልንጠነቀቀው ስለዚህ ዛሬ የሸይጣን ሐሳብ የሚቀርበው ቲክቶክ ላይ ነው የዛሬ የሸይጣን ሐሳብ ማህበራዊ ድረገጾች ላይ ታገኘዋለህ ምን የሚል ትዳር አያስፈልግም አንቺ ደስተኛ ሆነሽ ለመኖር ትዳር አያስፈልግሽም ልጅ አያስፈልግሽም እና በግልጽ ይህንን የሚነግሩ ሰዎች መጥተዋል ይሄ ሐሳብ ሸይጣናዊ ሐሳብ ነው ይሄንም እኮ በሚዲያ ቁጭ ላይ የምታወራው እኮ ትዳር አያስፈልገኝም ልጅ አያስፈልገኝም እኔ ደስተኛ ለመሆን የምትለው እሷ እኮ የተገኘችው እኮ በትዳር ይሄን ምላስ አግኝታ እኮ ማውራት የቻለችው እኮ በትዳር አማካኝነት ስለተወለደች ነው ወخلقناكم ازواجا ጥንድ አድርገን ፈጥረናችኋል የሚለውን ጽንሰ ሐሳብ ሸይጣን የማፍረስ ዓላማ ነው ያለው ይሄንን ሐሳብ ለማፍረስ ሸይጣን በተለያየ አይነት መንገድ አስተሳሰብን ብሬን ወሽድ ያደርጋል አመለካከታችንን ይቀይረዋል እና የሸይጣን ትልቁ ሰክሰስ ትልቁ ግቡ ምንድነው ካላችሁኝ የሱን ሐሳብ የኛ ሐሳብ አድርገን እንድንቀበለው በጊዜ ሂደት ውስጥ የሱ ሐሳብ የኛ ሐሳብ ይሆንና ወይም የኛ ሐሳብ ይመስለንና በጽሁፍ ላይ ታገኙታላችሁ የሸይጣንን ሐሳብ ትምህርት ቤት ካሪኩለም ውስጥ ታገኙዋለህ ፖለቲካ ውስጥ ታገኙዋለህ ሶሺዮሎጂ ውስጥ ታገኙዋለህ ሳይኮሎጂ ውስጥ ታገኙዋለህ እና የሸይጣን ሐሳብ በሁሉም ቦታ ላይ ተራሽቷል አንዳንድ ቦታ ላይ ህጋዊ ሆኖ ጸድቆ ይመጣል እና ልጆች ከልጅነታቸው ጀምሮ ትዳርን እንዳይፈልጉ ተቃራኒ ጾታን እንዳይፈልጉ ይህንን የሚያደርግ ሸይጣን የሱን ሐሳብ የሚያስፈጽሙ ደግሞ ከኛው የሆኑ የሚያሳዝነው ከኛው ዘር የሆኑ ከኛው ወገን የሆኑ ሰዎች ናቸው مبروك عليكم بصيرة የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው እንኳን በደህና መጣችሁ በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲ
ለምን ይመስላችኋል ሸይጣን ተመሳሳይ ጾታን በጣም የሚፈልገው? በዋነኝነት ሁለት ዓላማ አለው። ብዙ ዓላማዎች አሉት፣ ግን ሁለት ዓላማ አለው። የመጀመሪያው ዓላማ ትዳር የሚባል ነገር ይፈርሳል። እስኩን አንተ ወዘውጁከል ጀና አይደለም፣ እሱን ያፈርሰዋል። እሱን አፈረሰው ማለት ወኸለቅናኩም አዝዋጃ ጥንድ አድርገን ፈጠርናችሁ የሚለው የቁርአን አያ አለም። ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለው ሐሳብ የለም። እሱን መታው ማለት ነው። ዘርን አቋረጠ፣ የሰው ልጅ እንዳይፈጠር። አንድ ሁለተኛ እንስሳ የማያደርጉትን ነገር የተከበረው የተባለው ፍጡር እንዴት ወራዳ እንደሆነ እየው ለማለት እኮ ነው ለአላህ። ሱረቱል ኢስራ ላይ አላህ ወለቀድ ከረምና በኒ አደም ይላል። ሱረቱል ኢስራ ምዕራፍ 17 ቁጥር 7 ላይ የአደምን ልጆች አክብረናቸዋል ይላል። ሱረቱል ኢስራ ላይ ሸይጣን ምን እንደሚል ታውቃላችሁ? ማለትም ሸይጣን ያለውን ነገር አላህ ሲነግረን አለዚ ከረምተ ዐለይ በእኔ ላይ ከእኔ በላይ አድርገህ የሾምከውን ወለቀድ ከረምና በኒ አደም አለዚ ከረምተ ዐለይ በእኔ ላይ የበላይ አድርገህ የሾምከው የሰው ልጅ ለአህተሊከነ ዙርየተው ዝርያውን ዲስትሮይ ነው ማድረገው ነው። እንዲህ ነው ቃል የገባው። የሰውነት ክብራችንን ጠብቀን እንድንቆይ አይፈልግም። ስለዚህ ወንዱ ሌላ ሴቷን ሌላ ሁለቱንም በሌላ አቅጣጫ እንዲሄዱ ያደርግና ከዛ እንስሳ የማያደርገውን በል እንስሳ አይደለም እንስሳ ብቻ አይደለም ሸይጣን ራሱ የሚጸየፈው የመጨረሻ የሚጸየፈው ነገር ቢኖር በእኔ እምነት ወላሁ አለም የተመሳሳይ ጾታ ግንኙነት እና ያንን ሰው ሲያደርግለት የሚሰማው እርካታና ደስታ አስበው። ከእንስሳ በታች ሆኖ ሰውን ማየት ይፈልጋል። ለዛ ነው ትዳር ውስጥ ብዙ ጊዜ ችግር ያለው። ይህን ስላችሁ ባለትዳሮች የራሳቸው የሆነ ችግር የለባቸውም እያልኩኝ አይደለም። ግን ችግሩ በጣም ተልቆ እንዲታይ ልጆች እንዲበተኑ ሰልጥኗል የተባለ አገር ስም አልጠቅስም። እሺ እናንተ ይገባችኋል፣ ያው የሚገባችሁ ናቸው። ሰልጥኗል የተባሉ ሀገራቶች ትዳራቸው ሁሌም አደጋ ላይ ነው። ብዙ ወላጅ አልባ ልጆች ነው ያሉት። ወላጅ አልባ ልጆች ለምንድን ነው ያ የተፈጠረው? የተማሩ ናቸው፣ ስልጣኔ ላይ ያሉ ናቸው፣ ኑሮ በጣም የተመቻቸው ናቸው። ለምንድን ነው ትዳራቸው እንደዛ የሚሆነው? ምክንያቱም ሸይጣን ስለሚሰራው ነው። ያ ማለት ሸይጣን ስላችሁ ተጠያቂው ሸይጣን ነው ብቻ ነው ማለት አይደለም። ሰውም ተጠያቂ ነው እኮ። ነገር ግን የሸይጣን ሐሳብ ረቆ ስለሚመጣ ነው። ሸይጣን ማፍረስ የሚፈልገው ነገር እስኩን አንተ ወዘውጅከል ጀና አንድ ነጥብ በዚህ ላይ ጉዳይ ላይ ላንሳና ልሻገር። ፊልሞች፣ በዚህ ዘመን ያሉ ፊልሞች፣ ጽሁፎች፣ መጽሐፎች ብዙ ነገሮችን ካያችሁ ሸይጣን በጣም የነገሰበት ዘመን ነው። የሸይጣን ሐሳብ በደንብ ተግባራዊ እየሆነ ያለበት። በእኔ እምነት ሸይጣን እንደዚህ ዘመን እድል አግኝቶ የሚያውቅ አይመስለኝም የሰው ልጆችን ለማጥመን። በጣም ወንዶች እንዲጠሉ፣ ሴት ልጅ አባቷን በጥርጣሬ አይን እንድታይ፣ ወንድሟን በጥርጣሬ አይን እንድታይ፣ አጎቷን በጥርጣሬ አይን እንድታይ፣ ወንዶችን በጥርጣሬ አይን እንዲታዩ የማድረግ ስራ በጣም እየተሰራ ነው። በጣም ወንድም ሴትም በማህበረሰብ ውስጥ ጥሩ አለ፣ መጥፎ አለ። ጀነራላይዝድ ማድረግ አንችልም። ወንዶች እንዲህ ናቸው ብለን ጀነራላይዝድ ማድረግ አንችልም። ሴቶች እንዲህ ናቸው ማለት አንችልም። የሰው ልጅ እስከሆነን ድረስ ሁላችንም ችግር አለብን። ኖ ዋን ኢዝ ፐርፌክት፣ ማንም ፍጹም አይደለም። ነገር ግን ቁርአን አንድ ኮዝሜቲክ ሎ የሚባል ነገር አለ። ሱነነልከው ዓለም አላህ የሰራበት መንገድ አለ በፍጹም የማይቀየር። እርሱ ምንድነው? ባዕድኩም ሊባዕድ ምሳሌ ስጠኝ ካላችሁ ባዕድኩም ሊባዕድ ቁርአን ከፊላችሁ ለከፊሉ ነው ይላል። እኔ ላንተ ነኝ፣ አንተ ለኔ ነህ። እኔ ላንቺ ነኝ፣ አንቺ ለኔ ነሽ። ህይወት እንዲህ ነው። ምሳሌ አሁን ይሄንን ፕሮግራም እኔ ስሰራ እናንተ ማታዩዋቸው ወንድሞች አሉ ይሄንን የሚቀርጹ ከዛ ኤዲት የሚያደርጉ። ባዕድኩም ሊባዕድ ነው። ህይወት እንደዛ ነው አላህ የሰራው። እና በጣም በሚደንቃችሁ ነገር በተለይ ወጣቶች በጣም ልትጠነቀቁት የሚገባው ነገር በአርት በኩል
በአርት በጣም ከባድ የሆነ ሸይጣን ከባድ የሆነ ቫይረስ ነው እየረጨ ያለው። ትልቅ የሆነ እድል ነው ያገኘው ሸይጣን እና ወንዶችን ክፉ አድርጎ የመሳል አንዳንድ ጊዜ በቃ ወደኋላ መለስ ብላችሁ ማህበራዊ ሚዲያ ላይ በጣም ሲራገቡ የነበሩ ነገሮችን በጥልቀት ይዋቸው፣ በጥልቀት አስቧቸው። የሆነ ዘመን ዘመቻ ታያለ፣ በቃ ወንዶች ላይ በጣም ከባድ ዘመቻ ታያለ። የሆነ ዘመን የሆነ ሰዓት ላይ ሴቶችን በጣም አንደርማይን የማድረግ ነገር ታያለ። ምንድነው ዓላማው? እርስ በርሳችን እንዳንተማመን፣ እርስ በርሳችን በጥርጣሬ አይን እንድንተያይ። ከዛስ ስለ ወንድ ልጅ ብዙ ክፉ ነገር የተነገራት ሴት ምን ማሰብ ትጀምራለች? እኔ ለመኖር ወንድ አያስፈልገኝም የሚል ሐሳብ ይመጣል አእምሯ ላይ። ሸይጣናው ልክ ነው፣ በፍጹም አያስፈልግም ይላል። ከዛ በኋላ ራስሽን ፋይናንሻሊ መቻል አለብሽ ይላል። ኦፍ ኮርስ ፋይናንሻሊ ሁሉም ሰው ራሱ መቻል አለበት ብዬ አምናለሁ በግሌ። ነገር ግን በጊዜ ሂደት ይህች ሴት ምን ትሆናለች መሰላችሁ? ወንድ ላይ እምነት የላትም፣ ትዳር አትፈልግም። ከዛ አካሏ ላይ ፎከስ ታደርጋለች፣ አካሏን ትጠብቃለች፣ ጤንነቷን ትጠብቃለች፣ አእምሯን ትጠብቃለች፣ ፋይናንሻሊ የራሷ አቅም እንዲኖራት ይሆናል። ከዛ በሆነ አጋጣሚ ሌላ እህት ታገኛለች እና ያወራሉ ስለ ህይወት። ከዚያ ያችኛዋ የምትሰማት የእሷን አቋም ስትነግራት አይ ፊል ዩ ትላታለች። በቃ ዛሬ የሚረዳኝ ሰው አገኘሁ፣ ዛሬ እኔን የሚመስል ሰው አገኘሁ። ከዛ ሌላ ነገር ይጀምራል። ወንድ ደግሞ ሴቶች ለትዳር የሚጠይቁት ነገር በጣም ከፍተኛ ነገር እየሆነ ነው። እኔ ትዳር መመስረት አልችልም፣ አሁን ኢኮኖሚ አቅም የለኝም፣ ስለዚህ ምንም ነገር ማድረግ አልችልም። ሌላ ነገር ማሰብ ይጀምራል። አያችሁ፣ በሁለቱም በተለያየ አይነት አቅጣጫ እንዴት ሸይጣን እንደሚወስዳቸው። ከዛ በቃ ትውልድ ይፈርሳል ማለት ነው። እኛ ህይወታችንን ስለኛ ብቻ እያሰብን ስለምንኖር ነው። ጎረቤታችንን በደንብ ስላላጠናን ነው። ማህበረሰባችንን በጣም ስላላጠና ነው። ትውልዳችንን በጣም በትኩረት ስላላየነው ነው። አሁን የማወራችሁ ነገር እኔ ከሰማይ አምጥቼ አይደለም፣ መሬት ላይ ያለው እውነታ ነው የምነግራችሁ። ይሄ ደግሞ የሚያደርገው ትልቁ ሚና የሚጫወተው ሸይጣን ነው። አላህ ትውልዳችንን ይጠብቀልን። ሴቶቻችንን፣ ወንዶቻችንን፣ ወጣቶቻችንን በሸይጣን ሐሳብ ከመጠለፍ አላህ ይጠብቀን። ዛሬ ያየሁት ነገር እንገራችሁ። ሶሻል ሚዲያ ላይ አባት ተከሶ ፍርድ ቤት መጣ። አሜሪካ ውስጥ ነው። አባት ተከሶ ፍርድ ቤት መጣ። ከሳሽ ማን ነው አትሉኝም? የ21 ዓመት ልጁ፣ ወንድ ልጁ፣ ብቸኛ ልጁ 21 ዓመቱ እና የከሰሰበት ክስ ጉዳይ በጣም የሚገርም ነው። ልጁ ጂኒየስ ተማሪ ነው፣ ጎበዝ ነው በጣም ትምህርት። እና አባትየው የግል ትምህርት ቤት ነው ያስተማረው እስከ 12ኛ ክፍል ድረስ። የግል ትምህርት ቤት ከፍሎ ማስተማር አሜሪካ ላይ በጣም ውድ ነው። አባትየው ብዙ ወጪ አውጥቷል ልጁን ለማስተማር እና ዩኒቨርሲቲ ስኮላርሺፕ ደርሶት ጥሩ ውጤት ስላለው ዩኒቨርሲቲ እየተማረ ነው። አባትየው መኪና ገዛለት፣ $40,000 የሚያወጣ ኤሌክትሪክ መኪና ገዛለት። እና የከሰሰው ልጅ ለዚህ ነው የከሰሰው። እንዴት $40,000 ኤሌክትሪክ መኪና ይገዛልኛል? ሊገዛልኝ የሚገባው ላምበርጊኒ ነው፣ ላምበርጊኒ፣ ፌራሪ፣ something የሆነ ሌክዠሪ ካር፣ በጣም ውድ የሆነ ሌክዠሪ ካር ነው ይገዛልኝ የሚገባው ብሎ ፍርድ ቤት ከሶት አባትየውን አቀረው። ምን አይነት ዓለም ላይ ብንኖር ነው? ምን አይነት ዓለም ላይ ማለት ሸይጣን እንዴት አድርጎ ልጆችን ቢያሳድግ ነው? እውነቴን ነው የምነግራችሁ። ሱብሃንአላህ። እና ለዳኛው ምን እንዳለው ታውቃላችሁ?
ዳኛው $40,000 እኮ በጣም ብዙ ብር ነው አሉ። ኤሌክትሪክ መኪና እኮ አዲስ ዘመናዊ መኪና ነው፣ ቆንጆ መኪና ነው አለው። ዳኛ ነው የሚለው እና እንዴት ላምበርጊኒ ፌራሪ ካልገዛልኝ ትላለህ? እኔ ብቸኛ ልጁ ስለሆንኩኝ ሊገዛልኝ ይገባል። አባት ሲጠየቅ እኔ አቅም የለኝም ይሄን ማድረግ የምችልበታል። ኤኒዌይስ ግን ሄዶ ልነግራችሁ የፈለግኩት ነገር ምንድነው መሰላችሁ? ልጁ ምን እንዳለ ታውቃላችሁ? ሱብሃንአላህ ማለት አሁን እኔ እንደ አባት ነው ያሰብኩት። እንደ አባት ፍርድ ቤት ቆሞ አባት ያሳደገው ልጁ ትላንት ዳይፐር ሲቀይርለት የነበረ ልጁ አባቱን የሚያይበት መንገድ የሚከራከርበት መንገድ እና አባትን ከሱ ፍርድ ቤት ድረስ እስከማምጣት ድረስ ምን አይነት ጥጋብ ቢሆን ነው ማለት ምን አይነት እኔ በቃ ተቃጥዬ ነው ያልኩት። እና ምን አለ መሰላችሁ ለዳኛው እኔ ጓደኞቼ ትምህርት ቤት ኤሌክትሪክ መኪና $40,000 መኪና ይዤ እንዲያዩኝ አልፈልግም አለ። ሸይጣን ልጆቻችንን እያሳደገ ሸይጣን ውጫችን አምሮ ውስጣችንን እያፈረሰው ነው። የፈረሰ ትውልድ ያለንበት ዘመን ያለው ለዛ ነው ወደ አደም እንመለስ ማለት። ሸይጣን ቃል ገብቶ ነው የወጣው አፈርሳቸዋለሁ ነው ያለው። እኛ የምንገነባበት ቤት ነው። እኛ የምንገነባበት መንገድ በትዳር ውስጥ ነው። ኻሊድ የትዳር ፍሬ ውጤት ነው። እናንተ የትዳር ፍሬ ውጤት ናችሁ። ትዳር አያስፈልገኝም የምትል ሴት እየሰማን ትዳር አስፈላጊ አይደለም ሴት አታስፈልገኝም የሚል ወንድም እየሰማን ያለነው እሳት ላይ እንደተቀመጠን ማሰብ አለብን። መንቃት አለብን። የኛ ችግር እንደ ኢትዮጵያውያን እንደ ሙስሊም ይቻላል የኢትዮጵያውያን ችግሮቻችን መካከል አንዱ ነግበን ያናቀም ሁሌ ስለዛ ቤት እሳት ነው የምናወራው፣ ግን እዛ ቤት ሲንኳኳ እኔ ቤት ሊሰማ ይችላል እዚህ ሊመጣ ይችላል ብሎ ሰው አያስብም። አላህ ሁላችንንም ይጠብቀን። የሰው ዘርም በሙሉ አላህ ከሸይጣን ክፋትና ተንኮል ይጠብቀን። بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم والسلام عليكم.